ይዛኝ ሄደችና ከዛ በኋላ አንድ ክፍል አስገባችኝ። አስክሬን ያለበት ተዘርግቶ ተኝቷል። ማን ነው በወርቁ ፋንታ ሞቷል ተብሎ የተቀበረው ሬሳ ማን ነው? እኔ በመጀመሪያ ተሳሳትኩ። ለማይገባ ሰው ሚስጥሬን አጫወትኩ። ከዛ በኋላ እኔ ሚስጥር ከሚወጣብኝ መጀመሪያ ራሴን ባጠፋ ይቀላል። ያ ነገር ተወራ። አንተ ነህ ሄደህ ያስወራኸው? በቃ አዎ ሰዓቱም ሄደ፣ ወደ ሞቅታው መጣ። ከዛ በቃ ያላስፈላጊ ነገር ውስጥ ገባ። ሳላቅ ምን ማለት ነው ያላስፈላጊ ነገር ውስጥ ገባ? የሆኑ ቅጠሎች ምናምን አመጣች። ይሄን ቅጠል እንዳለ ፊቱን እንዳለ ቀባለች። የትኛውን እውነት ነግረን የምታውቀውን ነው አንተ እሷን መያዝ ነበረባችሁ የምትለን? ስለሷ ምን ነግረን የምታውቀው? እኔ ምንም በዛ ሰዓት እሷ ናት ይሄንን ነገር በቃ አቃጥሏል ብላ ምንም ነገር ወርቁ አቃጥሏል ብላ የግዴታ ይሄን ነገር ማትል ከሆነ አምስቱን አወጣባለሁ በሚል ወርቁ እናት ጋር ያለ ምን አይነት ካርታ ነው? ምን መሰለህ እዛ ከዚህ በፊት በቃ እንግዲህ ጉዳዩ ትልቁ ነገር እየተፈለገው እኔንም ያጠመደች ሁለቱ ብቻ እንዳጣላ ነው። ገባ ያለ የተቀረጸ ቪዲዮ አለ። እኔ ብዙ ነገር በቃ እኮ ምንድነው ንገረኝ። ምን አይነት ቪዲዮ ነው? እንዴት ነው ያዘችብህ? የሉላ ክስት ወይም የገረመው እህት ድንገት ተሰውራለች። የት እንዳለ እሷ ታውቃለች። ስለዚህ ወርቁን አሳልፋ እንድትሰጠው ይፈልጋል። ወርቁ ጉዳይ ላይ ነው ገንዘብ አሁንም ይከፍሏታል። ገንዘብ አሁንም ትቀበላለች ብሎ እሱ ታፈሰም ያምናል። የታፈሰ ውሽማ አለች እና አንድም ደግሞ ሌላ ልጅ አለ ውብያለሁ። ምክንያቱም እኔ ታፈሰን ወይ ለዚህ ሁሉ ለቤተሰባችን እንደዚህ መሆን ከሉል ጀምሮ እስካሁን ላለበት የታፈሰ እጅ አለበት ነው የሚለው። ያ ደብዳቤ ጽፈህ የሄድክበት ቦታ ደግሞ ወርቁ ታግቶበት የነበረበት ቦታ ነው። ይሄ እንዴትም ሆኖ አጋጣሚ ሊሆን አይችልም። ስለዚህ እናንተ በስልክ ተገናኘን ያልከው ውሸት ነው? በስልክ ተገናኘን ያልኩ እንትን ነው፣ ትክክል አይደለም። እሷ ነች እንድንገናኝ ያደረገችን። ባሳገቱት መሰረት እየተቀበለች እንደሆነ ስለሚያምን አሁን እሷን እንድትታገት አድርጓል። ምን ማለት ነው? እስካሁን ድረስ ከሞት ጎሶች ገንዘብ ይከፈላታል ማለት ነው? አሁንም ቢሆን ማለት ነው ለእህቴ መታገት፣ እህቴ ከዛም ለመሶር ቀጥታ እጁ የዘረጋው ራሱ ታፈሰም እንደዚህ የተመሰወረበት እጁ አለች ስለ እሷ ደግሞ ሽማው እስከሆነች ድረስ በተለያየ ጥቅም ሊሆን ይችላል፣ ልትሰወር ይችላል፣ ልታሰውራት ትችላለች። አሚን ዛሬ ልዑል ያለበት ቦታ ድረስ ይዣት ሄጄ ነበር። ናቴ ብሎን ያቺ ማር ነው የኔ ልጅ። እውነት እኔን ሲያቆላመጠኝ ማር ነው። አሁን ይመርዙታል ብዬ የማስባቸው እነሱ ነው። በቃ ሲያየኝ እሱም በቃ እንደውን በቃ አቀፈኝ፣ ተላቀስን። ይሄ መመረዙ ማን የመረዘው ምን አይነት ነገር ነው የተሰጠው በማንስ ነው የተሰጠው የሚለውን ነገር በታመመበት ሰዓት ራሱ የሆነ ነገር ባይኖር ኖሮ የሷን ስም አይጠራም ነበር በእርግጠኝነት። ለእስር ነው ያንን ቀለበት ካወለክ ትሞታለህ፣ ታብዳለህ የሚል በህይወታችሁ ውስጥ ጣልቃ የመግባት በውሳኔዎቹ ውስጥ በፍላጎታችሁ ውስጥ በነፃነታችሁ ውስጥ ጣልቃ የመግባት ህግ ነው። ይሄ ምንድነው? አንቺ ግትርነት አይለቀሽም ወይ? በቃ እኔም አጠገብ ነበርኩ ነገሮችን ለማረጋጋት ምናምን ሙከራዎችን ያደረኩ ነበርና ሸማይታል እዛ ጸበል ቦታ እኔ እንዴት እንደነበርኩ። አሁን ልዑልም ሊመረዝበት የቻለው የቀለበቱ አስተዋጽኦ ሰይጣን አይደለ? እነዛን ሰዎች ያነሳሳበታል። እኔ እንደውም ከጭንቀት የተነሳ እኔም የሳትባቸው ነጥቦች አሉ። እውነት ለመናገር የማሚ ፊት እየጠቆረ ነበር። እውነት ከጭንቀቷ ከምኗ ብዛት በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ ሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ።
ሰላም ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልኝ? ውድ የንስራኤል ቤተሰቦች እንዴት ናችሁ? እንደምን አላችሁ? እንግዲህ እንደተለመደው ብቅ ብለናል። አዳዲስ መረጃዎችን ወደ እናንተ ማድረስ ስላለብን ምን ላይ ደረሳችሁ የሚለው ነገር እናንተንም ስለሚያስጨንቅ በየጊዜው አዳዲስ መረጃዎችን ወደ እናንተ ማድረስ ስላለብን እንግዲህ በቻልነው አቅም በዛ በኩል ያለውን ነገር እያስኬድን የልዑልን ጤና ለመመለስ የቻልነውን ሁሉ እያደረግን ከጎኑ እየቆምን በዚህ በኩል ደግሞ አንዳንድ መረጃዎችና ማስረጃዎችን ስናገኝ ደግሞ በቪዲዮ እናንተ ማወቅ ስላለባችሁ ለልዑልም እንዲህ መሆን ማን ነው ተጠያቂ፣ በዚህ ታሪክ ውስጥስ ምን እየተከናወነ ነው ያለው የሚለውን ነገር ማሳወቅ ስላለብን እንግዲህ እየተገኘን ነው የምንገኘው በተለያዩ ቪዲዮዎች። በትናንትናው ቪዲዮ እንደተመለከታችሁት እንግዲህ ገረመው የልዑል አጎት የነገረን መረጃ ነበረ። ድንገት ከእጃችን ያመለጠ ሰው ነበር። እውነት ለመናገር እኛም አንዳንድ ነገሮችን መረጃዎችን እያሰባሰብን ነው የምንገኘው። እንዴት ነው ልታመልጥና ልጠፋ የቻለችው የሚለውን ነገር፣ ምክንያቱም የጠፋችበት መንገድ ምንም አይነት ማስረጃ ወይም ደግሞ ምንም አይነት የሰው ምስክር የተገኘበት ነገር አይደለም። እንግዲህ ማታ ወደ ቤት ከገባች በኋላ ነው ጠዋት ወደ ቤት ሲገባ የለችም ወጥታለች የሚባል ነገር የተሰማው። እኛ ደግሞ 24 ሰዓት ሙሉ እሷን እየተቀያየሩ የሚከታተሉ ሰዎችን መድበን ነበር። ምናልባት የኛም የስራ ባልደረቦች ላይ ማጣራቶችን እያካሄድን ነው የምንገኘው። ተመልካቾቻችን የእሷ መጥፋት ብዙ ነገሮችን ብዙ ፍንጮችን ነው እየሰጠን የሚገኘው። ምክንያቱም ከልዑል ጤና መታወክም ጋር ቀጥተኛ የሆነ ተሳትፎ አላት ብለን የምናስባት ሴት ናት። ምንም እንኳን አክስቱ ብትሆንም ከዛም በፊት እሱን የተቀበለችበት መንገድና ትሰጠን የነበረው መልስም ፍጹም አጥጋቢ አልነበረም። ከዛም በፊት ደግሞ በነበረው ህይወታቸው የነበራቸው በሁለቱ መካከል የነበረው ግጭት ደግሞ ከዛም አልፎ አሁን ልዑል እየቆፈረው ያለው የተቀበረውን ሚስጥር ፍለጋ ከሷ ጋር በቀጥታ ተያያዥነት ስላለው እንግዲህ ራሷን ለመሰወርም ሌላው ደግሞ ልዑልንም ለመበረዝ ያደርሳታል ብለን እናስባለን። ከዛ በተጨማሪ ደግሞ ስለሷ በብዛት እያወራ ነበር። ልዑል እንደተመለከታችሁት ህመም ላይ ያለ ሰርግ ላይ ተገናኝተን ነበር ከሷ ጋር እያወራ ነበርና ያለ ምክንያት ያቺን ቃል እንዳላወጣት እንግዲህ አስበን ብዙ ነገሮችን እያደረግን ባለበት ሰዓት ነው እሷ ላይ ጥብቅ ክትትል እያደረግን ባለበት ሰዓት ላይ ነው እንግዲህ የተሰወረችው። ምን ያህል ጠንካራ ወንጀለኛ እንደሆነች አናቅም ነበር። እንግዲህ ያው የተረጋገጠ ነገር አልነበረም። ተመልካቾቻችን እሷን በትክክል በእኛ እጅ ላይ እንድትቆይ ለማድረግ የተረጋገጠ ነገር ስላልነበር ነው ቤቷ እንድትገባ ያደረግናት። ተመልካቾቻችን እንግዲህ ዛሬ ከታፈሰ ጋር ነው የምገኘው። ታፈሰ ትላንትና ገረመው የነገረን ማስረጃ አለ። በልዑል አክስት መጥፋት እጁ አለበት የሚል ነገር ነግሮናል። እሱን ለማጣራት እንግዲህ ከሱ ጋር ነው የምገኘው። ተመልካቾቻችን እስከ መጨረሻው ድረስ ብዙ የሚነግረን ይበቃኝ። ከካሜራ ውጪ ብዙ ነገሮችን ስናወራ ነበር። ሁሉንም ነገር ለመናገር ፈቃደኛ ሆኗል። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጠይቃችኋለሁ። ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ እንደተለመደው ሐሳብ አስተያየታችሁን ጻፉልን። መልካም ጊዜ። እንዴት ነህ? አለሁ። እንግዲህ በብዙ አጋጣሚዎች ካንተ ጋር ፊት ለፊት ተገናኝተናል። በተደጋጋሚ በየቀኑ ማለት ባይቻልም ምናልባት በየሁለት ቀኑ እየተገናኘን ነው የምንገኘው። እኔ እናንተ ብዙ ነገሮችን አውርተናል። ከልዑልም ጋር ብዙ ነገሮችን አውርተሃል። ከመጀመሪያው ጀምሮ ዘነበ መጥቶ የልዑልን አባት በህይወት መኖር ከነገረን ጀምሮ ያ ሁሉ አመት የተደበቀውን ሚስጥር ከነገረን ጊዜ ጀምሮ ከአንተ ጋር እያንዳንዱን እርምጃ እየተራመድን ነው የምንገኘው። እንዳልኩ ነው በቀደምም ብያለሁ። ታፈሰ ማን ነው የሚለውን ነገር እስካሁን ድረስ መለየት አልቻልንም። ምን ያህል አመት የተደራጀና ምን ያህል አመት እንግዲህ የተጠና እንዴት መሰራት እንዳለበት ፕላን እየተደረገ የቆየ ወንጀልም የቆየ ስራም ስለሆነ ነው በዚህ መልኩ ጊዜ እየፈጀብን የሚገኘው። ተመልካቾቻችን ትረዱናላችሁ ብዬ አስባለሁ። ምክንያቱም 30 ዓመት ያህል እያብላሉትና እንግዲህ እየተለማመዱት የቆዩት ጉዳይ ስለሆነ ማንነታቸውን በግልጽ ለማግኘት እጅግ በጣም ቸግሮናል። ታፈሰ ማን ነው የሚለውን ነገር አሁንም እጠይቅሃለሁ። ስለነበረው ነገር እንድትነግረኝ ዛሬም ቁጭ ብለናል ካንተ ጋር። ስለዚህ በተደጋጋሚ እድሎችን እየሰጠንህ ነው የምንገኘው። ዛሬ እውነቱን እንደምትነግረኝ ተስፋ አደርጋለሁ። ምክንያቱም ብዙ ነገር አውርተናል፣ ከካሜራ ውጭ አውርተናል። ስለዚህ
እኔ ከዚህ ከአንድ ነገር መጀመር እፈልጋለሁ። ብዙ ነገሮችን ተመልካቾች ብዙ ነገሮችን አውርተናል። የነገረኝም ነገር አለ። ስለዚህ ከአንድ ነገር መጀመር እፈልጋለሁ። ገረመው በተደጋጋሚ አንተን እየወነጀለ ነው የሚገኘው። አሳማኝ ሊባሉ የሚችሉ ማስረጃዎችንም እየነገረን ነው የሚገኘው። ስለዚህ ከነዛ ከነገሩን ነገሮች መካከል ከዚህ በፊት ተፈጥሮ ከነበረው ነገር እንጀምር። ወርቁ ሞተ ተብሎ ሲቀበር ሙሉ ነገሩን ያቀነባበራችሁት ፕላን ያደረጋችሁት አንተና የአንዳርጋቸው እህት እንደሆነች ነግሮናል። ገረመው እህቱ እንደሆነች ነግሮናል። ማን ነው በወርቁ ፋንታ ሞቷል ተብሎ የተቀበረው ሬሳ ማን ነው? እንዴትስ ነው? እንግዲህ ገረመው የነገረን በአንተ እጅ እንደተገደለ አንተ ሬሳውን ይዘህ እንደመጣህ ነው የነገረን። እንዴትስ ነው ያን ሰው ልትገለው የቻልከው? ከየት ነው የመጣው ያ ሬሳ? እሱን ንገረን። እንግዲህ እኔ እዚህ ነገር ላይ እንግዲህ ብዙም ለምን ይህን ታሪክ መጀመሪያ በሚነግራችሁ ሰዓት ከየት አገኘው? እሱ እንግዲህ እህቱ ናት እኮ ልትደብቀው አትችልም አይደል እኮ። እሱ ምንም የማውቀው ነገር የለም። እሱ በሰዓቱ ፕላን ስታደርጉ ከመስማትና ነገሮችን ከማድረግ ውጭ ተሳታፊ እንዳልነበር ነው የነገረን። ስለ እህቱ የሚለችበት ማለት እህቴና ታፈሰ ያቀነባበሩት ሴራ ነው እያለ ያለው እሱ። እንግዲህ ምን መሰለህ ታሪኩ ሲጀምር እህቱና እኔ ከዚህ በፊት ያው እንግዲህ እንቀራረብ ነበር። ሁለታችሁ ሊያገናኛችሁ የሚችል ነገር ያለ አይመስለኝም። ምክንያቱም አንተ አንዳርጋቸው ጓደኛ ነህ። ምናልባት እሱን ፍለጋ ስትሄድ ሰላም ከመባባል ውጭ ከእሷ ጋር የጠበቀ በዚህ መልኩ ቤት ድረስ እየሄድክ እንግዲህ ከእሷ ጋር የምታወራበትና የምትነጋገርበት ጉዳይ ያለ አይመስለኝም አይደል? በምን ጉዳይ ነበር የምትነጋገሩት? ምን መሰለህ እኛ ብዙ ጊዜም ያው አልፎ አልፎ እንገናኛለን። ግን እኔ ቢሆን ቤተሰባዊ በእኔ ቤተሰብ ዙሪያ ያለ ሚስጥር የምታውቀው ሚስጥር ነበር። ገባ? አሁን ለአንተ ያ ሚስጥር ተገቢም ባይሆን ያ ሚስጥር ስለምታውቅ በምን መልኩ ነው እሷ ያንተን ቤተሰባዊ ሚስጥር ልታውቅ የቻለችው? እንዴት ልታውቅ ቻለች እሷ? ያ እንግዲህ ሚስጥር ከተባለ ሚስጥር ነው፣ የአንድ ቤተሰብ ሚስጥር ነው። የእናንተን የቤተሰባዊ ሚስጥር ያንተን የቤተሰባዊ ሚስጥር እንዴት ልታውቅ ቻለች እሷ? ብቻ አንድ ወቅት ላይ እንደዚሁ ስለምንገናኝ በጣም ሲጨንቀኝ በእሷ በቃ አማከርኳት። ያው ጥሩ ሰው ናት በሚል አማከርኳት። ያለውን ነገር ሳማክራት አይዞ ይህን ነገር እንደሚሰራጋ እኔ ማይዞ አንዳንድ ነገር መፍትሄ እንፈጥራለን በሚል አለፍ ነው። ከዛ በኋላ ያን ከሰማች በኋላ የባሰ ጠላት ሆና መጣችብኝ ራሱ። ለምን ይህ ሚስጥር አወጣዋለሁ፣ ስለዚህ እኔ ምልን ነገር ማድረግ አለብን በሚል ከፍተኛ ግፊት በቃ ማምጣት ጀመረች። ገባ? እዛ ለምን ብዙ ጊዜ ምንድነው ሚስጥሩ ልትነግረን ትችላለህ? አይ ሚስጥሩ አሁን እንኳን ይቅርና ወደ ዋናው ቁም ነገር እንግባ። ሚስጥሩ የኔ ሚስጥር ነው። ገባ? እና እንደ ጓደኛም ስለምንቀራረብ ለእሷ አወራኋት። ማውራት አይገባኝም ነበር። ገባ? እንዲያዝኩት ቢቀር ይሻል ነበር ለራሴ። ከዛ በኋላ የባሰ ጠላት አፈራሁ ሚስጥሬን በማውራት የለሷ። ገባ? ከዛ የተነሳ ይህን ተንተርሳ ሆን ብላ በቃ እየደወለችም ቴክስም እየላከች በቃ አንዳንድ ነገር እኔ እንዳርግ ትገፋፋኛለች። ሁለተኛም ከዚህ በፊትም የነገርኳችሁ ነገር አለ። ገባ? ለምን ያን ጊዜ ላይ ሲቃጠል ቤቱ እንጨት ቤቱ ገባ ወርቁ በዛ በኩል ሲያልፍ አይቼዋለሁ። ገባ? ጄሪካን ይዞ ምናምን ብዬ ነግሬያችሁ ነበር። ገባ? ከዚህ በፊት ከዛ ያን ነገር ምንድነው እሱ እኔ ምንም በዛ ሰዓት እሷ ናት ይሄንን ነገር በቃ አቃጥሏል ብላ ምንም ነገር ወርቁ አቃጥሏል ብላ የግዴታ ይሄን ነገር ማትል ከሆነ ሚስቱን አወጣባለሁ በሚል በቃ በግዳጅ ከዚህ በፊት የነገርኳችሁ ማሰት ነው። ገባ? ስለዚህ የእንጨት ቤቱን ወርቁ አላቃጠለውም። ራሷ ናት ያቃጠለችው። በቃ ራሷ ናት ይሄን ነገር በል እና የግዴታ ካላልክ ችግር ውስጥ እንደምከት ወቅ ብላ በቃ በማስጠንቀቂያ ነው። ገባ? ሚስጥር ይስለት ለምንድን ነው ይህን ሁሉ ነገር ታደርግ የነበረችው? እሷ እንግዲህ
ከወርቁ ጋር የሚያገናኛት ይሄን ያህል ከሱ ጋር ጸብ ውስጥ የሚከታት ነገር ያለ አይመስለኝም። ለምን ነበር ይሄን ሁሉ ነገር ስታደርግ የነበረው እሷ? ምክንያቱም እስከማውቀው ድረስ ወርቁና እሷን ሊያጣላም እንደዚህ ሊያቀያየምም የሚችል ነገር ያለ አይመስለኝም። እንደው ወርቁ ከተቀያየመም ከአንዳርጋቸው ጋር ነው ሊቀያየም የሚችለው። ለምንድን ነበር ይሄን ስታደርግ የነበረው እሷ? ያ ምን መሰል እንግዲህ እሷ አንዲያ ነገር ቤተሰቦቿም ትንሽ የገንዘብ ችግር አለ መሰለኝ፣ በኢኮኖሚካሊ ችግር አለ። ሁለተኛ እነዛ ጎሳዎችም የገንዘብ ችግር በደንብ አቅም ያላቸው ከተማው ላይ እንኳን ለራሳቸው ለእናንተም የተረፉ ለወርቁም ለአንተ የተረፉ ሰዎች እንደሆነ ነው የምንሰማው። ምን ማለት ነው? ፋይናንሻሊ እነሱ የተደጋከሙ ቤተሰቦች ነበሩ ማለት ነው? አዎ በፊት ነበር። አባታቸው ከመሞቱ በፊት ብዙ ሀብት ነበር። ከሞተ በኋላ እያሽቆለቆለ መጣ ሁሉ ነገር በማይታወቅ ነው። እና ከዛ በኋላ አሁን በጣም የኢኮኖሚ ችግር ውስጥ ነው ያሉት። እሷ ደግሞ በአሁኑ ሰዓት በጣም ገንዘብ የሚያስፈልጋትም ሰዓት ነው። ስለዚህ ግዴታ ከነዛ ሰዎች ጋር ቀርባ እነዚህ ያው ዋና የእንትና ቤተሰቦች አሉ ገባ እነሱ ጋር ቀርባ የሚያስፈልገውን ገንዘብ እንሰጥሻለን በሚል እሷ ገዜት ወንጀል ውስጥ እንድገባ እያደረጓት ያለው ማን ናቸው እነሱ? እና የነ አሞቴ ጎሳዎች ወርቁ የሚፈልጉ ጎሳዎች ማለት ነው። እነሱ የሚያስፈልገውን ገንዘብ እንሰጥሻለን እያሉ እሷ ቀጥታ ገንዘቡን ብቻ ስለፈለገች እኔም በዚህ ሚስጥር አጥምዳ በቃ እዛ ወደዛ በቃ ስለዚህ ሁለቱ እንዲጣሉና በቃ ለምንድን ነው እንዲጣሉ የተፈለገው? ሁለቱ ሳይጣሉ እኮ ወርቁን አሳልፎ መስጠት ይቻላል አይደል? አይ እዚህ ላይ ደግሞ የግዴታ አንዳርጋቸው መወሰን አለበት። ገባ ካልወሰነ አንዳርጋቸው የሚሆን ነገር አይደለም ግዴታ። ለምን ገባ እነሱ ደግሞ የግዴታ ይሄን ጫና አድርገው እሷን ገባ የግዴታ ለመለየት ትፈልጋለች። ስለዚህ አንዳርጋቸው አሳልፈን እንስጠው ካላለ የሚሆን ነገር እንዳለ ታውቃለች አይደለም? ታውቃለች። ይሄን ስለምታውቅ ነው በይ ነገር እያደረገች ያለችው ለዚህ ነው። እሺ ከዛ በኋላ ምንድነው የተፈጠረው? በቃ እንግዲህ ጉዳዩ ትልቁ ነገር እየተፈለገው እኔንም ያጠመደች ሁለቱ ብቻ እንዳጣላ ነው። ገባ በቃ የማይሆን ነገር በቃ ወሬ እየፈጠረች ይሄን አድርግ በምትለኝ ነገር በቃ እኔ እያልኩ ግዴታ ሁለቱን ብቻ ለማጣላት ነው የተፈለገው። ስለዚህ ሁለቱ ደግሞ በጣም በከፍተኛ ጸብ ተጣሉ። ተጣሉና ግዴታ በቃ ወደ ምትፈልገው መስመር ውስጥ ተገባ። ስለዚህ ሁሉንም ነገር ስታቀነባብር ፕላን ስታደርግ የነበረችው እሷ ናት ማለት ነው። እሷ ናት ገባ ከቅርብ ጊዜ በኋላ የተለየ ባህሪ አመጣ። አንተ እንግዲህ ነገሮች በትክክል እየሄዱ የነበረበትን መንገድ ታውቃለህ ይመስለኛል። ምክንያቱም ወርቁ አብሮ አደገህ ነው። ራስን ለማዳንና የተደበቀውን ሚስጥር እንዳታወጣብህ ወርቁን አሳልፎ መስጠት እንደው ትንሽ አይከብድም? አብሮ አደገህ ነው። በዛ መጠን አብራችሁ አድጋችሁ፣ አብራችሁ በልታችሁ፣ አብራችሁ ጠጥታችሁ ያን ሁሉ የልጅነት ጊዜያችሁን አብራችሁ አሳልፋችሁ እንደዛ የምትወደውን ጓደኛ በምን አይነት ራስ ወዳድነት ነው አሳልፈ የሰጠው? ይከብዳል። ግን እኔም ለመሰለ ተገድጄ ነው ሳላውቀው ሚስጥር የማይወራ ነገር አወራውና ያ ሚስጥር ካወጣችሁ ከቤተሰቤ በቃ። ስለዚህ የሱ ሞት ከአንተ ክብር መብለጥ አልቻለም። እኔ በመጀመሪያ ተሳሳትኩ ገባ ለማይገባ ሰው ሚስጥር ናጫው። ከዛ በኋላ እኔ ሚስጥር ከሚወጣብኝ ራሴ መጀመሪያ ራሴን ባጠፋ ይቀል ነበር። አልዛ በቃ ቤተሰቤ ላይ የሚመጣው ነገር የከፋ ይሆናል ብዬ ስለማስብ ገባ ሳልወድ በግዴ ለማይነገር ሰው ነገርኩና ያን ወርድ ተጠቅማ በሴትነቷ እንደው ሚስጥር ትይዝልኛለች ብዬ ነው። ስንት ጓደኞች ያጠገብላሉት ያወራሁት ነገር የለም ይዤዋለሁ ሚስጥሬን ይዤ። ከዛ በኋላ በቃ በሆነ የጫና የፈጠረብኝ ሲመጣ ስለቀረበችኝ ብቻ አወራኋት። ለእሷ ለካ ጥሩ ነገር ነበር አልገባኝም ነበር ወጥመድ ሆንኩኝ በሷ ገባ። ከዛ በኋላ ምን ላር ሳልወድ በግዴ የምትለኝ መታዘዝ ጀመርኩ ገባ። የትም አገር ብጠፋ ያ ሚስጥር ቤተሰቦችን ስለምታውቅ በቃ የሚመጣው ነገር ይከፋል ብዬ ስላሰብኩ ምንም እንኳን ቢሆን ተመልካቾችም ይፈርዳሉ። የትኛውም ንጹህ አይምሮ ያለው ሰው በዛ መጠን የሚወደውን በዛ መጠን አብሮ አደጉ የነበረውን ሰው ለራሱ የተደበቀ ሚስጥር ብሎ አሳልፎ አይሰጥም። አንተ የወሰንከው ውሳኔ ራስ ወዳድ ስለሆንክ ብቻ ነው፣ ሌላ ነገር አያስፈልግም። ቀጥሎ ሌላው ገረመው ያነሳው ነገር ምንድነው? ይሄ የወርቁን የሞት ዜና ካሰማችሁ በኋላ ለአካባቢው ማንነቱ ያልታወቀ ሬሳ መጥቶ ተቀብሯል። ስለዛ የሬሳ ጉዳይ እንድትነግረኝ እፈልጋለሁ። ምክንያቱም ገረመው የነገረኝ ነገር አለ። ማለቴ እኔ ማንነቱ
የማይታወቅ ሬሳ ለምን እሷ ናት እሷ ቀጥታ ይዛኝ ሄደችና ከዛ በኋላ አንድ ክፍል አስገባችኝ። አስክሬን ያለበት ነው፣ ተዘርግቶ ተኝቷል። አላቅም። ከዛ በኋላ ለጥ ብሎ ተኝቷል። ከዛ በኋላ የተዘጋጀ ቅጠል አለ። የት ነው ይሄ የሆነ? ይህም ምን መሰለህ፣ እሷ ጠራችኝ፣ አንድ ወቅት ላይ ጠራችኝና ወርቁ ሞተ ተብሎ አካባቢ ላይ እንዲወራ ተፈለገ። በቃ የትውልድ ቦታው ላይ የትውልድ ቦታው። እሺ። ከዛ በኋላ ያ ነገር ተወራ። አንተ ነህ ሄደህ ያስወራኸው? በቃ ግዴታ ይሄ ነገር መደረግ አለበት አለችኝ። ተወራ። ከዛ በኋላ ይሄ ነገር ከተወራ በኋላ እሷ ቀጥታ ይዛኝ ሄደች፣ ወርቁ የታገተበት ቦታ ላይ። እሺ። ከዛ ይዛኝ ሄደች። ከዛ በኋላ ስገባ እዛ ክፍል ላይ አንድ ሰው ተዘርግቶ ተኝቷል፣ አስክሬን። ስለዚህ አስክሬን? እሺ፣ ተዘርግቶ ተኝቷል። ከዛ በኋላ የሆኑ ቅጠሎች ምናምን አመጣች። ይህን ቅጠል እንዳለ ፊቱን እንዳለ ቀባለች። ምንድን ነው ቅጠሉ? በቃ ቅጠሉ አሲድነት መርዛማነት ያለው። ስለዚህ እሱን ቀባ። ለምንድን ነው ያንን የምታደርጉት? ፊቱ በቃ ማንነቱ እንዳይታወቅ። ከዚያ አሲድ በሚደረግ ጊዜ እንዳለ ቆዳውን በአጥንቱ ነው የሚታየው። ቆዳው እንዳለ ይበላዋል በአንድ። ስለዚህ ይሄን አድርጋለች። ግዴታ ነው በቃ እኔ አሁን ግዴታ አርግ ያለችኝ ማድረግ ነው። እንኳን ይሄን አይደለም በቃ በቆም የፈለቀው ግደል ብትኝ ከማድረግ ወደኋላ አይደለም። ይቅርታ አድርግልኝ። ቆይ ይሄን ያህል ምን አይነት ሚስጥር ብትይዝብህ ነው? ቆይ እንደዚህ እንደ ሮቦት እንድትጠቀምብህ የሚያስችል ሚስጥር ምንድን ነው? ይሄን ያህል ህይወትን እስከ ማጥፋት እንደዚህ አይነት የረከሰ ስራ እስከ መስራት ምንም ማድረግ አልችልም። የራሴ ሚስጥር ነው። ስለዚህ እናንተ የምትፈልጉት እንግዲህ ዋናው። እሺ ቀጥል። ከዛ በኋላ ምንድን ነው ያደረግከው? ከዛ በኋላ በቃ አስክሬን ያለችኝን እንዳለ ቀባ። ፊቱን በቃ እያየሁት ነው የቀለጠው፣ እንደ እሳት ማለት ነው። ያን ነገር አድርግ ያለችኝ አድርጉ። ከየት ነው የመጣው ያ ሬሳ? ማን ነው ልጁ? በትክክል በእርግጠኝነት እየሰራችሁ የነበረው አንድ ላይ ነው? ታውቃለህ ማን እንደሆነ? ማን እንደሆነ በትክክል ታውቃለህ? ለመሰለህ መጀመሪያ ላይ አንድ ያዛው አካባቢ ላይ አንድ በጣም የታወቀ ሀብታም ሰውዬ አለ። እዛ ግቢ ውስጥ በጥበቃነት እና በመላላክ የሚሰራ ሰው ነው። ገባ? እሺ። ያንን ነው እንግዲህ እሷ አስገድላ እዛ ጋር አርጋ በቃ የሞተውን ሰው በቃ እሱ ነው ብላ ለማስቀበር ያሰበችው ነገር ነው። ፊቱ እንዳይታይ አርጋ እንግዲህ ፊቱን ማን የገደለው ነበር ካርል በቦታው እንግዲህ ያው ማለትም እኔ የገደለውን እየደረስኩት አስከሬን ላይ ነው። አስከሬን ይሄን በቃ ቀባልሽኝ ቀባው። በሰዓቱ እንግዲህ ያው እንደሞተ ነው የተዘረጋው። ገባ? የአስከሬን ነው ቀባ ነው ያለችኝ እኮ። ማን እንደገደለው በትክክል ታውቃለህ? ምክንያቱም እሷ እንኳን ባትነግርህ አጠገቧ ያሉት ሰዎች፣ እሷን የሚታዘዙ ሰዎች ይነግሯል። ማን ነው የገደለው? እንዴት ነው ልጁ ሊሞት የቻለው? እኔ አላውቅም፣ እሱን አላውቅም። እንግዲህ እሱን የግዴታ እሷን በምደርሱበት እሷ ነው ይሄን ነገር የምታውቀው። ከዛ በኋላ ምንድን ነው ያደረጋችሁት? ያው ከዛ በኋላ እንደተደረገው ተደረገ። በሳጥን ሆነ። ቀጥታ አስከሬኑ በሰዎች አድርገን ያው ሰዎች ማለት ምን አይነት ሰዎች ናቸው? ያው የማይታወቁ ሰዎች ገንዘብ ተከፍሏቸው ገባ ራቅ ያለ ቦታ ላይ ሄደን ቀጥታ ይሄን ነገር እንዲህ ታሪኩን አስረድተናቸው ይዘው እንዲሄዱ ተደረገ። ወደ ወርቁ ቤተሰቦች በቃ ይዘው እንዲሄዱና እዛው እርማቸውን እንዲያወጡ ተደረገ። ስለዚህ ይሄን ሁሉ ነገር እያደረገችብኝ ያለችው እንደ ሮቦት እየተጫወተችብህ ያለችው ያንን በተናገርኩት ሚስጥር ነው ብለህ የምትለን? በዛው ሚስጥር ሌላ ነገር የለም። ከዛ በኋላም በነበሩት ጊዜያት ይህን ሁሉ ዓመታት እንግዲህ አብራችሁ ልትዘልቁ የምትችሉበት ሁኔታ እንደው አንዳንድ ሰው እኮ እንደዚህ እየተጠቀመብህ መሆኑን ስታቅ ቢያንስ ከአካባቢው ትርቃለህ። የምታገኘው ጥቅም የምታገኘው ነገር ከሌለ ከአካባቢው ትርቃለህ፣ ከሰውየውም ትርቃለህ፣ ነገሮችን ሙሉ ትዘጋለህ። ቢያንስ ለጊዜው እንደዚህ እየተጠቀመብችብህ ከሆነ
ነገር ግን አንተ ይሄ ሁሉ ጊዜ ከእሷ ጋር እየተገናኘህ እየተደዋወልክ ቤቷ እየመጣህ ምን መሰለህ እኔ አንዲያ ነገር በፊት በፍቅር እኔም የጥቅም ተጋሪ ነበርኩ ገባ። ከዛ በኋላ ግን ከእሷ ጋር እኔ እሷን በቃ እንዳለ በቁጥጥር ስር በቃ እኔ ራሴ ነው በቃ የፈለኩትን ነገር መቆጣጠር ራሴ ነበረው ገባ። እንዴት ምን ማለት ነው ገባ? ሌላ ለምን እሷ እኔ በማላውቀው ነገር አንድ የጥቅም ከወሰድክ በኋላ ከዛ በኋላ ብዙ ነገር ትጠቀማለች ከጀርባ ይሆናል እኔ በማላውቀው ከዛ ከጎሳ ዋናዎቹ ጋር ገባ። ይሄን ነገር በጣም እጠራጠራታለሁ። ከዛ በኋላ እሷ በቃ እያግባባችኝ ከእሷ ጋር ቀረብኩኝ። ይሄ ሚስጥሬን አወራኋት ገባ። ማውራት ሳይገባኝ ከዛ በኋላ እንደው የምትፈልገውን ነገር አገኘች። ስለዚህ እሷ ሁሉ ነገር በቁጥጥር ስር ነች። እኔ አሁን ይሄን ነገር ጥዬ ይሄን አላርግም ብዬ ብሄድ ቤተሰብ ላይ የሚደርሰውን ነገር አውቃለሁ። አሁንም ገባ የከፋ ነገር ይደርስብኛል በሚል ነው ስህተት የፈጠርኩት እዛ ጋር ነው ገባ። የራሴ ሚስጥር ነገርኳት። ከዛ በኋላ በነበሩት ጊዜያት ውስጥ ትገናኙ ነበር በደንብ አይደል? እንገናኝ። ምንድነው ሊያገናኛችሁ የሚችለው? ለምን ነበር ስትገናኙ ነበር? በዚህ 5 እና 4 ዓመታት ውስጥ በደንብ ትገናኙ ነበር። ለምን ነበር ስትገናኙ ነበር? ማለትም እኔም ለምን ከዚህ በፊትም ነግሬያለሁ እኮ ብዙውን ነግሬ ለምን የተናገርኩት ምንድነው ሁለቱን እሷንም ሆነ ወንድሟ ገረመውን ገባ በዛ ቤተሰብ ዙሪያ ላይ ብዙ ነገር የሚያውቁት ነገር አለ እያልኩ ነበር ገባ። ከዚህ በፊት ብዙ ነገር አውርቻቸዋለሁ። እናንተ እኔ ልትቀበሉ ፈቃደኛ አልሆናችሁ ገባ። እንዴት ገረመውን ቀረበ ኮላ በሚል እኔ ላይ የምረረ ነገር ሁላ እስከ ማምጣት ደርሳችሁ ነበር ማለት። እኔ ግን ብዙ ነገር እነሱን በመቅረብ ብዙ ነገር ሚስጥር እንዳቀፈልግ ነበር ገባ። ከዛ በኋላ ከሚስጥሩ በኋላ እናንተ ልደርሱበት ችሉ ነበር። አሁን ብዙ ነገር እየደበቁ ያሉት ሁሉ ነገር በዛ ቤተሰብ ዙሪያ ላይ የሚያውቁትና እየተደረገ ያለውን ነገር ሁለቱ እህትና ወንድሞች ያውቁታል። የሉለ አክስትና አጎት ገባ። ያን ስለሚያውቁ ጭራሽ እኔ ላይም ገረመው በቃ እስከዛ ቸርስ ይሄደ ነው። አሁን እናንተን መስመር እያሳታችሁ ያለው እሱ ነው ገባ። ወደ እኔ ነው ጫናው እንዲመጣ እያደረገ ያላችሁ። እናንተ ደግሞ እኔን አንተ ነህ ያ ቤተሰብ በቃ አንተ ጋር ነው ሁሉ ነገር እንዳለ ሚስጥሩ ላይ ያለው አንተ ጋር ነው እያላችሁኝ ነው። እኔ የማውቀው ነገር የለም። እሷም እናንተን እስከ ማምለጥ ድረስ የሄደችው ለራሴ ይገርመኛል ገባ። እኔ በብሬ መተላለፍ ያልቻልኩም ነበር፣ ከቤቴም አልወጣውም ነበር፣ በደህንነትም በምንም እንዳጥር ከባችሁኝ ነበር። ግን ዋና መጠበቅ ያለበትን ሰው ሳትጠብቁ እኔን ነበር እየጠበቃችሁ ያላችሁ። እሷ በምን እንደሾለከችባቸው አላወቀች። ስለዚህ ያን ሁላ ወንጀል እየሰራች ነው። አሁንም እጇ ረጅም ነው። አንተ ይህንን ጉዳይ የምታውቅ ከሆነ ይህንን ሁሉ ነገር የተፈጠረውን ነገር አንተ ንጹህ ሰው ነኝ ብለህ የምታስብ ቢሆን ለምንድን ነው አስቀድመህ ያልነገርከን? ከመጀመሪያው ጀምሮ ከዘነበ ጋር ስንገናኝ ምስጢሬን ሳልነግራት በፊት አይደለም ዘነበ ወርቁ በህይወት እንዳለ ሲነግረን ጊዜ ጀምሮ ከኛ ጋር ከተገናኘበት ጊዜ ጀምሮ አንተ ያልዋሸን ውሸት አለ እንዴ? የትኛውን እውነት ነግረን የምታውቀውን ነው አንተ እሷን መያዝ ነበረባችሁ የምትለን? ስለሷ ምን ነግረን የምታውቀው? እኔ ምን ነግራችኋል ገባ። እሷ ብዙ ነገር በዚች አጭር ጊዜ ውስጥ ብዙ ነገር የምታውቀው ነገር አለ ገባ። እኔ የማላውቀውን ብዙ ነገር ያደረገችው ከኔ ሁላ ብዙ የወሰደችብኝ ቪዲዮ አለ በማዘች በቃ ብዙ ነገር አለ። ምን ማለት ነው ገባ። እኔ ጋር ቪዲዮ የተቀረጸ ቪዲዮ አለ። እሱን እሷ እጄ ላይ ነው ያለው ገባ እኮ። አስረዳኝ፣ የምን ቪዲዮ ነው ገባ። እንግዲህ ቪዲዮውን እንግዲህ እንትን በምትሉ ሰዓት የምታውቁት ገባ። እኔ እሷ ያላረገችኝ ነገር የለም ገባ። ያልወሰደችው ሚስጥር የለም እና ማታውቀው ሚስጥር የለም። ንገረኝ። ከዛ ከነገርካት ሚስጥር ውጭ የያዘችብህ ነገር አለ? ምንድን ነው? የተቀረጸ ቪዲዮ አለ። እኔ ብዙ ነገር በቃ እኮ ምንድን ነው ንገረኝ። ምን አይነት ቪዲዮ ነው? እንዴት ነው የያዘችብህ? እጇ ላይ የገባ ቪዲዮ አለ ገባ። ያንን ቪዲዮ እሷ እንዳታውጣብኝ ስለምፈልግ ነው ገባ እኮ። እንዴት ነው የቀረጸችው ያንን ቪዲዮ? ግን አስቸጋሪ ነው። እኔ በአሁን ሰዓትም ለህይወቴም እየፈራሁ ከህይወቴም አልፎ ከቤተሰብም ጋር የከፋ ነገር ሊገጥመኛል ብዬ የማሰበት ሰዓት ነው ገባ። በዛ ሚስጥር የተነሳ የፈለገችው ሰዓት ላይ የፈለገችውን ነገር ማምጣት የምችልበት ሰዓት ነው። ስታፈነዳው ታፈነዳዋለች። እኔ አሁን በስጋት እየኖርኩ ነው ያለሁት። ስለዚህ
እና ከእሷ ጋር በቃ እንገናኛለን፣ የደወለችም የቀጠረችም እንገናኛለን። በቃ እሷ ቤት አንድ ወቅት ላይ እያሳለፍኩ እያለ የሆነ ጓደኛዋን ታስታውቀኛለች። እሺ ታስታውቀኛለች እና ከዛ በኋላ እሷ ጋር ብዙ ጊዜ እንገናኛለን እና አንድ ወቅት ላይም እሷ ቤት እያሳለፍኩ እያለ እቺ ጓደኛዋንም አስተዋወቀችኝ። ከዛ ተዋወቅን ቆየን ብዙ ጊዜ በቃ አልፎ አልፎ እንገናኛለን ከእሷ ጋር እየተላመድን መጣ። የእሷ ከጓደኛዋ ጋር እሺ። ከዛ ቢያንስ በሳምንት ውስጥ አንድ ሁለቴም ሶስት እንገናኛለን። የት ነው የምትገናኙት? እሷ ጋር እዛው ቤት ውስጥ? በሳምንት ሶስቴ ሁለቴ ትመጣ ነበር እሷ ጋር? እሷ ጋርም ለማውራት በሚሄድበት ሰዓት አገኛታለሁ ብዙ ጊዜ። እሷም ደግሞ ምንድነው ይሄን ያህል እንድትነጋገሩና እንድትገናኙ የሚያደርጋችሁ? እኔ ሊገባኝ አልቻለም። አሁን እንደው የምታወሩት ነገር ኖሮ ነው? አሁን እኛ ስለምናውቀው ጉዳይ አሁን ስለ እያወራን ስላለው ነው ጉዳይ ነው ታወሩ የነበረው? ያው ዝም ብለህ የግልን ጨዋታ ጫወታለህ ስለ ላይፍ ገባ። ከዛ በኋላ እቺ ልጅ ያው እየተላመድኳት መጣሁ። እሺ የቀረብ ስትመጣ ቀለል እያለች መጣች። አንድ ወቅት ላይ እኔ በቃ ያልገባኝ ነገር ነበር ገባ ለራሴ። እሺ ከዛ የተላመድን ስንመጣ ምናምን አንድ ወቅት ላይ ደውላ ጠራችኝ የሉላ አክስት። እሺ ከዛ እሺ እኔም ደግሞ በሰዓቱ የሚሄድበት ስለሌለ ቆየውና ትንሽ መጣ። ከጥቤ ስመጣ እሷ ብቻ ናት ያለች ጓደኛው። እንዴት ሄዱ ምናምን ሰራተኛ ማንም የለም ግቢ ቤት ውስጥ ምናምን ስላ አሁን አጋጣሚ ተደውሎ ዘመድ መጥቶ ወደ ለቅሶ ይዟቸው ሄደ ወደ ክፍለ ሀገር አሁኑ ድረስ ተብሎ አለች። ማንም አልነበረም? እሷ ብቻ ናት ያለችው። እሺ ከዛ ምን ለቅሶ ታዲያ እንዴት እኛም ሳንሄድ ምናምን አልኳት። አይ በቃ አጋጣሚ ነው ተደውሎ መቅረት ስለሌለባቸው ብቻ ልጅቷን ይዛት ሄደቻች እና ቁጭ እንጫወት በቃ ምናምን አለች። ቁጭ አልኩ። እሺ በቃ ቁጭ ብለን ጨዋታ ጀምረን ከእሷ ጋር በቃ ስለምንግባባ ተላምደናል። በዛ በኋላ ቁጭ ብለን በቃ መጫወት ጀመርኩኝ። ቴሌቪዥን ማለት እንግዲህ ትንሽ ቆይቶ ኳስ ነበር የሚጀምርበት ሰዓት ነበር። ሌላ ጋር ከሚሄድ እዚሁ ጋር ብላሳልፍ ብዬ ቁጭ አልኩኝ። ከእሷ ጋር የተጫወትን ምሳ ማቀረብሽ በላው የተጫወትን እስኪና አንድ ሁለት እስኪ በል ምናምን ብላ ቢራ ይዛልኝ መጣች ከውስጡ። እና ቢራ ተከፈተ እየተጫወትን በቃ ስለ ያልተነሳ ርዕስ የለም ስንጫወቱ። አጋጣሚ ኳስም ጀመረ። ኳስም እያየው በቃ ይጠጣል። እዛ ቤት ደግሞ በፊትም ፍሪጅ ቢራ አይጠፋም። በደህናውን ጊዜ ሁሉ ነገር አለ። ከዛ በቃ ሲባል ስንጫወት ሲል በቃ ቀረቤታችን ከእሷ ጋር ያው ጥሩ እየተግባባንም ስንጫወት ኳስም እያየው ነበር። ከዛ በኋላ ወደ ሰዓቱም ሄደ፣ ወደ ሞቅታውን መጣ። ከዛ በቃ ያላስፈላጊ ነገር ውስጥ ገባ። ሳላውቀው ምን ማለት ነው ያላስፈላጊ ነገር ውስጥ ገባ ማለት? ያላስፈላጊ ነገር ውስጥ እንዲህ ብዬ ነገር አልችልም። ከመሳም አልፎ በቃ እዛ ትቀዳልኛለች። ከዛ በኋላ አልኮሉላ በቃ ውስኪም ነበር ምናምን እየቀዳች እሷን በመጠኑ ጠጣለች። በቃ እዛ እኔ ሳላስብ የተዘጋጀሁት ነው። ለቅሶ ምንም የተባለው የተዘጋጀ ነገር ነው። እሺ እኔ ሳላውቀው ከዛ በቃ እኔ በቃ እየተለወጥኩ መጣሁ። ሞቅታው አለ ምናምን ምንም ስትል የበር ስዘጋብቼ ፊት ለፊቱን በቃ እንትን እላለሁ። ይዛኝ እየደረደረች ጓዳ መኝታ ቤት ይዛኝ ገባች። ከዛ በኋላ ልነግር አልችልም የተፈጠረውን ነገር። ከሁሉ ነገር ተዘጋጅቶ ነው የጠበቁት። ከዛ በኋላ ሁሉ ነገር ቪዲዮ ምንም በቃ ተዘጋጅቶ ነው። እኔ አላውቅም ነበር ገባ። እኔ በንጹህ ልብ ነው ልጅቷን የቀረብኳት። ከዛ በኋላ ከልጅቷ ጋር እንትን ካልኩ በኋላ ምናምን በቃ ሲነጋም እባክሽ ሚስጥር ከሁለታችን አይወጣ፣ ትዳሬም እንዳይፈርስ እባክሽ ሶሪ ለተፈጠረው ነገር ምናምን አልኳት። ከዛ በኋላ አይምሮ ከቁጥጥር ውጭ ወጣ። ከዛ ያም እያለፈ ሲሄድ አንድ ጊዜ ጠራችን የሉላ አክስት። ለቅሶ የተባለው በሶስተኛ ቀኑ ምናምን ጠራችን እና እስኪ ምናምን ብላ ጠራች። እንደቀል እኔ ጠራች እና የሆነም ጥያቄ ጠየቀች። መሆን የለበትም አልኳት። እሺ አባ ምንድን ነው የጠየቀች ጥያቄ? በቃ መጠየቂን ጥያቄ ትእዛዝ ነው። ማየውን ትእዛዝ ይህን ነገር እንዲህ እናደርጋለን የማየውን ነገር ስልክ ተወሱ ነው አለች። ተውና እስኪ ብላ አጠገቤ ከፈተች። ብቻ ምንድን ነው የከፈተች? ቴቪውን ስትንከታ ከፈተችው። እዛ ጋር ከእሷ ጋር ያሳልፍኳት መጠጡን አያለው፣ ሁሉም ነገር አያለው እያለ መሳሳም ወደ ጓዳ ይዛኝ ስገባ
ስገባ ቀጥ ብዬ እንደ እብድ ነው የሮጥኩት ኮቴን ብላ ጥዬ። እሺ በሩ ጋር ብቻ በሩን ይዤ ለካ አጥምዳችሁ ነበር የጠበቃችሁ ብዬ ጥዬ ሄድኩ ራሴን አለ። እሺ በቃ አንዱ ለቀን ራሴን ከቁጥጥር ውጭ እሷ ቴክስት ልክልኛለች። ምን ነበር ፍላጎቷ እንደዛ ለማድረግ? በቂ ነበር አይደል? የያዘችብህ አንተ የነገርካት ሚስጥር ከዛ በፊት የቤተሰቦች ሚስጥር አለ። ለምን እሷ በቃ የምትፈልገው ነገር አለ ገባ። ይሄ አንድ ቤተሰብንም የመለየት ሀሳብ አላት። ሁለትም ገና የሚቀራት ነገር አለ። ምንድን ነው የሚቀራት? ምን እንድታደርግላት ነበር የምትጠይቅ? እኔ ምን መሰለህ ከዛ እሷ በቴክስት አስብበት ና እናውራ ትለኛለች። አሁን ያለኝ አማራጭ ክፉም መናገር አይደለም ያለችኝ ማድረግ ነው። እሺ እመጣለሁ፣ ያትርብሽ ነገ እመጣለሁ አልኳት። ቀጥ ብዬ ቤቷ ሄድኩኝ። ስሄድ ምንድን ነው የምትፈልጊው ከኔ ነው ያልኳት። ስለዚህ ምንም በቃ ሳታንገራግር ነው ምንም ሳታንገራግር የወርቁን እናት እሺ እዛ ቤት ውስጥ ካርታ አለ። እሱን ሳታንገራግር እኔ እጅ ላይ እንዲገባ አድርግ። የምን ካርታ ነው? የወርቁ እናት ጋር ያለ ምን አይነት ካርታ ነው? ምን መሰለህ እዛ ከዚህ በፊት ለምን የተደበቀ ሀብት አለ፣ ወርቅ አለ፣ ብዙ ማዳም ነገር አለ። ይሄን ሙሉ ለሙሉ የሚያውቁት ወርቁ ያውቃል ተብሎ አይደል እንዴ? አሳልፈው የያዙት አሳልፋችሁ የሰጣችሁት ወርቁ ያውቃል ብላችሁ አይደል እንዴ? ላይ ለመሰለ ያ ነገር ትልቁ ሁሉ ነገር የሚያውቁት እናቱ ናቸው። እናቱ በውርስ ወርቁ መጨረሻ ላይ ለወርቁ ሙሉን ነገር ለማስረከብ ነው እኮ። ወርቁ የሚያውቀው ነገር የለም ነው እያልከኝ ያለው? የሚያውቀው ነገር አለ ግን ሙሉ በሙሉ አይነገረውም። የሆነ ያህል የሚቀር ነገር አለ፣ ካርታ አለ። ሙሉ በሙሉ ወርቁ አያውቅም ነው የምትለኝ? ሙሉ ማለት ሙሉ ለሙሉ አያውቅም። የሚያውቀው ነገር አለ ግን ሙሉ ለሙሉ አያውቅም። ይሄ ነገር ሲያስረክቡት እናትየው ታሪኩን አስረድተው ሁሉ ነገር ይሄ ነገር ያለውን ነገር አስረድተው ሲያስረክቡት የሚያውቀው ይሄ ሚስጥር ደግሞ እሷ ታውቃለች። ስለምታውቅ ካርታውን አለበለዚያ እናቱን ይህን ነገር ማድረግ አለብህ። ምን ማለት ነው? ይዘልኝና እናቱን በምንም ነገር በቃ እናቱን አለበለዚያ ካርታውን ቤት ውስጥ ያለው የት እንደነበረች ታውቁ ነበር? እናትየውን ያው ምን ያውቃለሁ። አሁንም ታውቃለች የት እንዳለች? እሷ በቃ እሷ ባለች መሰረት ሲሄድ እሷ አደራች ምናምን ቀጥታ ባለችበት ቦታ ሲሄድ ተስማማህ ማለት ነው? ባቀረበችልህ ነገር ተስማማሁ። ምንም አማራጭ የለም። እሺ በቃ እሺ አልኳት። ተቻለውን አደርጋለሁ እስከ መጨረሻው አልኳት። አደራጅ የምታውቃቸውን ሰዎች አብራን ትናልች። ቀጥታ እዛ ቦታ ላይ ሲሄድ እነሱም ኢንፎርሜሽን ደርሷቸዋል። እሺ አልነበሩም ቤት ውስጥ የሉም። ስለዚህ ወርቁን እናት ማግኘት አልቻላችሁም። ከዛ በኋላ እዛ ቦታ ላይ ያለችበት ቦታ ነበር። እዛ ቦታ ላይ ሲሄድ እነሱ ቀድሞ እንግዲህ ኢንፎርሜሽን ሰምተዋል መሰለኝ። ምን ነበር ምላሿ እንደ ይህን ስትነግራት? ከዛ በኋላማ በቃ መጣው ነገርኳት። በቃ ከቁጥጥር ውጭ ነው ያለችው። በቃ አበደች። ስለዚህ አሁንም ይሁን ነገሩ በዋዛ የሚለቀቅ አይደለም። ፍላጋን አጠናክራለች። ከዛ እኔ በቃ መፈለግ ጀመርኩ። እሷ ደግሞ እኔ በትክክሉ እንዲሄድኩኝ ታውቃለች። እዛ ቦታ እኔ የማውቀው መጀመሪያም ነግሬያታለሁ። ሲሄድ አጣኋቸው። ከዛ ይህን ነገር ስማ አበደች። እሷ ቶሎ ቶሎ ያን ነገር እጇ ላይ እንዲገባ ነው የፈለገችው። ከዛ በኋላ እኔም መፈለግ ጀመርኩ። ይህ ሚስጥር ነው፣ ቤተሰቤም እንዳይበተን ይህን ቪዲዮ ከለቀቀችል እንኳን ሀገሩ ላይ አይደለም ከቤተሰብ ጋር አይናቸውን ማይበትም አማራጭ ከልጆችም ከባለቤቴ ጋር መለየት ነው። ስለዚህ በቃ ጥበቃዬን አጠናክሬ በቃ መፈለግ ጀመርኩ። ምንም ላገኛት አልቻልኩም እናቱ። እሺ ከዛ ምንድን ነው የተፈጠረው? እንግዲህ ቪዲዮውን ይዛባለች፣ የነገርካት ሚስጥር አለ። ስለዚህ መጠቀሚያ እያደረገች ነበር ማለት ነው አይደል? አዎ በቃ ሁሉንም ያልከን አንተ እንደምትነግረው በቃ እኔ የምልህ ያንን ነው። ሁሉን ነገር ያን ካለች በኋላ የመጀመሪያው ሚስጥር አለ። በቃ በዘነበም ዙሪያ ላይ ያለውን ሁሉን ነገር በቃ
አጠናክር አርግ ብትለኝ ነገር ሳርግ ነበር። እሷ ባለች መንገድ እኛ ጋር ትልክህ ነበር። እሷ በቃ እሷ የትም ቦታ ላይ ብትልከኝ ያ ሚስጥር ካወቀች በኋላ በቃ አላንገራም። በፊት እኮ ትፈራኝ ነበር። እኛ ጋር መተህ የምትነግረን መረጃዎች የማን ሀሳቦች ናቸው? የእሷ ነው አልኩ እኮ እሷ ነበረች። ስለዚህ ዘነበ ከመናገሩን በፊት የወርቁን አለመሞት ታውቃለህ? አዎ የእሷ ትእዛዝ ነበር። ያንን ነገር የእሷ ትእዛዝ ነው። በቃ አለ ውሃ ይቀጥላል። ገባ ትእዛዟ ነው። አንድ ወልፈጥ ብል እንደምትለቀው ቪዲዮ ነው እንዶ ሌላውም አድርጋ ለቤተሰብ እንደምትሰጥ ነው። ከዛ በኋላ ቀጣይም ሌላውን ሚስጥር እንደምታወጣብኝ ከዛ በኋላ አማራጭ የለኝም። ያው ለኔ ቤተሰብ እንዳይበተን እንጂ እኔ ቀድሜ እኮ ከተማውን ለቅቄ ይወጣ ነበር አድራሻዬን አጥፍቼ። ግን እዚህ ቤተሰብ አለ። ቤተሰብስ እንዴት አይነት ኑሮ ነው እዛ ሀገር ላይ የሚኖረው? አስበው ለራስህ። እሷ በምን እንዴት አጥምዳ በምን አይነት ክፋት እንደመጣች አለ። ስለዚህ ያን ሚስጥር እሷ ብዙ የምታውቀው ነገር አለ። እውነቴን አሁን ለምንድን ነው ራሷን ልትሰውርና ልጠፋ የቻለችበት ምክንያት ለምን ይመስላል? ብዙ የምታውቀው ነገር አለ። እኔ በተለይ ደግሞ ወንድሟንም እኮ ብታይቁት ብዙ እንደውም ልታገኝ የሚችል ነገር እኔ እኮ በፊትም እኮ እሱን አግኝቼው በሚስጥር እሱን ያገኘሁት ብዙ ነገር ሊነግረኝ ሲለው ሳይታወቅ የእናንተ አባሎች ዝርግፍ ብሎ ይመጡት። ለካ እናንተ የተገናኛችሁ ብዙ ነገር ለካ ሴራ መጠነሱት ብዙ ነገር እያወደማችሁ ያላችሁት ሁላችሁ እናንተ ብታችሁ እሱን አግባብቸው ብዙ ነገር ሊነግረኝ ገባ እሱ ያን ሁላ እስኪ ለራስ አስበው በአሰማርነት ያን ከመሰለ ሀገር ላይ መጥቶ ገጠር ላይ በየትኛው በሽታ ነው ለራስ አሞኝ ምናምን ነው አይደለ? ምኑ ነው የሚያመው? እስኪ አስበው ለራስ እንዴት አይነት ሚስጥር ቢዙ ነው ከእህቱ ጋር እንግዲህ እዛ ቦታ ላይ መጥቶ ኢንፎርሜሽን ሁሉ ነገር እያጠናክራል። ምን አሞት ነው? ጤነኛ እኮ ነው ልጁ። አሞኝ ወደዛ እንድቀይር አድርጌ ነው አልተስማማኝም አየሩ። አሁን እንግዲህ የምታየው እኮ ነው አሰማሪነት ነው። እንደፈለገ እየሆነ እንደፈለገ እየጠጣ እየበላ እኮ የሚኖር ሰው እኮ ሲጋለጥ እኮ ነው መጨረሻ ላይ ልዑል ጠንክሮ ሲመጣ ነው ሚስጥሩ ሲወጣ ነው እንጂ እነሱ ሁሉ ነገር ጨርሰው እኮ ወደፊት ልዑልንስ ያስኖሩ ነበር። ለምንድን ነው በዚህ መጠን ታዲያ አንተን የሚከሰው? በቃ ለምን መሰለህ የፈለገ ነገር እነሱ ሁለት የወንጀሉ ትኩረት በሙሉ መርማሪዎቹ ትኩረታቸው ወደ እኔ እንዲያደርጉ ነው ገባ የሚፈለገው። እሷ እኮ አጋጣሚ ጠፋች እንጂ እንዴ በቃ ራሴ ነኝ ይህን ታሪክ ይህን ሁሉ ነገር ወንጀል የሰራው ሰው በልብትል እኮ መጥቼ ብለን ፍርዴን እቀበል ነበር። ቤተሰብ እንዳይበት ሚስጥር እንዳይወጣ። በልዑል መታመም ጉዳይ እጁ አለበት ብለህ ታስባለህ? አዎ ሁለት ወንድምና እህቶች ከነሱ ውጭ ያለ ብዬ አለ። የሰማኸው ያወቅኸው ነገር አለ በዚህ ጉዳይ? ገባ እኔ ብዙውን እሷ አተኛም። በመጀመሪያ ለዚህ ነገር እንደማተኛት እርግጠኛ የሆንኩት በራሴ ላይ ነው። ልዑልን አሲረው አንድ ነገር እንደሚያደርጉት ከዛም እስከ ሞት ድረስ ነበር የሚያደርሱት። ይሄን ነገር ደግሞ አድርገውታል የሚል በራሴ ስለደረሰብኝ 100% ከነሱ ውጭ ይወጣል። አሁንም እኮ ስለ ብሩክ እኮ ስለ ልዑል ስታንሳባት እኮ አትወድም። በቃ ስለ ልዑል መልካም እንዲነሳ አትፈልግም። ልክ ሌላ በቃ የማይገባው ሰው እንደሆነ በቃ ዘራቸው ላይ አንዳንዴ ዘራቸው ላይ ራሱ መምጣት እንደሌለበት አድርገን ባሽሙ ትናገር ይቺ ልጅ ምን ውስጥ የገባችው እስከ ማለት ነው ለራስ ይገባ። ስለዚህ ሴትዮ እኔ ላይ ባረገችው ነገር እሱ ስጋዋን ቢሆን እኮ ከትናንት ወዲያ እኮ አላዩትም አድጎ እሱ ቁም ነገር እስኪደርስ ድረስ እኮ በቃ ሊያዩትን አይፈልጉም ነበር። እሱ በቃ ማንነቱን ፍለጋ በሚመጣ ሰዓት ነው ስጋነት ይሰማቸው። እኔ እኮ ስጋዬ ነው እስከ ማለት ይሄዱት የማንነት ስሜት እሱ ማወቅ ሲጀምር ጭራሽ እያወቀ በሄደ ቁጥር አይምሮ እየተበጠበጠ ሲመጣ እነሱ ደግሞ ስጋችን ነው እስከ ማለት ገባ። ወንጀልም እንዳይገለጥባቸው ማለት ነው። አሁንም ብዙ ነገር እየሰሩ ያሉት እነሱ ናቸው። ትኩረታቸው አሁን እነሱ ላይ ነው። እውነቴን ነው ብለህ እኔ ምንም ነገር ገባ ምንም እኔ በአስማምቶ በፊት ተነገርኳቸው ነው ለሆነች ጥቅም ላይ ነበርኩኝ። ከዛ በኋላ ልካ እኔ ህይወቴም ራሱ ያለ መጥፋት እኮ ለራሴ ዱል አይደለም ለራሴ ራሱ ይገርመኛል። በሷ ይህን ያህል ቪዲዮ ደቅና አቀናጅታ እኔ መርዝ ሳርጋ ብታሰጠኝ ምን ይመጣ ነበር? ገባ እንደዛኛው ጥበቃ ሬሳ እኮ የኔም እኮ እንደዛ አርጋ የትም ቦታ ብታስወሩኝ ይችላልሽ። ግን የምትፈልገው ከኔ አንድና አንድ ነበረ። እዚህ ጋር ያሉትን ሰዎች ማለያየት የምትፈልገውን አረገች። ገባ
ከዚህ በኋላም እሷ ነገም ቢሆን ልዑል ቢድንም እዛው እንዳለም የፈለገችውን ማስደረግ ትችላለች። ካይናቸው አይደል እናንተ የተሰወረችው። ነገ እኮ ልዑልንም የፈለገችውን ማድረግ ትችላለች። አትጠራጠሩ። አሁንም ትኩረታችሁን ከነሱ ላይ አትንቀሉ ነው። ገባ? ራስን ንጹህ ለማድረግ አስበ ነው እንዳትለኝ። እስከ መጨረሻው አጠገባችሁ እኮ ነኝ። አሁን እኮ እኔ የምንቀሳቀሰው አላደርጋችሁኝ። ትኩረት እያደረጋችሁብኝ ነው። እንግዲህ እውነቱን እየነገርኳችሁ ነው እኔ እንደማውቀው። ተመልካቾቻችን የሰማነው ነገር ትንሽ የሚያስደነግጥ ነው። ፍጹም የጠበቅነው ነገር አይደለም። በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ የሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። በእርግጥ እንደነገርኳችሁ መጀመሪያ ላይ እንደነገርኳችሁ የሚያጠራጥሩ ነገሮችን አይተን ነበር በአክስትዬ ጉዳይ። በዚህ መጠን ግን የሙሉ የወንጀሉ ኃላፊ የሙሉ የወንጀሉ መሪ የቡድኑ መሪ ትሆናለች ብለን በፍጹም አልጠበቅንም። ምክንያቱም በቤተሰብ መካከል መጣላት፣ መጋጨት የሚያጋጥም ነገር በብዙ ጉዳዮች በተለይ በወርሱም ጉዳይ ትንሽ አታካራ ውስጥ ገብተው ስለነበረ በዛ ጉዳይ ነበር የመሰለን ከልዑል ጋር የነበረው ግጭት። በዚህ መጠን ግን የቆየና ይሄን ያህል ዓመት የተደበቀ ሚስጥር ውስጥ እጇ ይኖራል ብለን በፍጹም አልገመትንም ነበር ተመልካቾቻችን። አሁንም ብዙ ነገሮችን ተመልክተናል። እኛን ወደ ግራ እና ወደ ቀኝ ለመጠምዘዝ ወደፊት እንዳንሄድ የሚያደርጉ ብዙ መረጃዎችን በመስጠት ብዙ የሐሰት መረጃዎችን በመስጠት ወደኋላ እንድንጎተት ብዙ ነገሮችን እንድናጣ ተደርገናል። ከዚህ በኋላ ግን የምናገኛቸው መረጃዎች በራሳችን መንገድ እናጣራለን። አንድ እንድታገናኝ የሚፈልገው ሰው አለ። ያቺ አንተን በማጠጣት ቪዲዮ እንድትቀረጽ ያደረገችን ሴት አድራሻ፣ ስልኳም ካለ ስልኳን፣ የፎቶ ማስረጃዎች ፎቶዋንም እንድትልክላቸው ፈልጋለሁ። እሷን ፈልጋችሁ እንድታመጡልኝ ፈልጋለሁ። አድራሻውን ተቀብላችሁ ከሷ በደንብ መረጃዎችን እንሰበስባለን። ስለዚህ ቀረ የምትለኝ ነገር አለ ሌላ ልትነግረኝ የምትፈልገው? ያው እኔ እንግዲህ ብዙም ቀረ ምልህ ነገር የለም። አሁንም ወይን ወደፊትም ትኩረታችሁን እነሱ ላይ አድርጉ። ገባ? አሁን ነገም ከነገ ወዲያም ልዑልን አይደለም እንግዲህ ልዑል ያለበት ሁላ ብታውቅ ሁሉ ነገር ከማድረግ ወደኋላ አትልም። አሁንም ለራሴ እፈራለሁ እኔን ገና ከዛ በኋላ ሁላ እንደፈለገች አሁንም ራሱ አጥምዳ ለህይወት የፈራለ ቤተሰቦቼ ላይ በቃ ያን ቪዲዮ እንዳትልክብኝ እያልኩ ማስብ ቶሎ ብላችሁ ይሄን ነገር አድርጋችሁ እኔም እንድድን እንፈልጋለን። ተመልካቾቻችን እሺ ማድረግ ያለብንን ነገር በሙሉ እናደርጋለን። ተመልካቾቻችን እንግዲህ የሰማነው ነገር አለ እጅግ በጣም ያልጠበቅነው ነገር ነው። ይበልጡኑ እሷን የመፈለጉን ነገር አጠናክረን እንድንቀጥል የሰው ቁጥር እንድንጨምር የሚያደርገንን መረጃ ነው የሰማነው ዛሬ። የቻልነውን ሁሉ አድርገን በቅርቡ ፊት ለፊታችንን አስቀምጠን የመረጃውን እውነትነት የምንጠይቃት ይሆናል፣ የምናፋጥጣት ይሆናል። በዚህ የልዑል መታመም ጉዳይ ውስጥ እጇ ካለ ደግሞ እኔን አያርገኝ። የሚደርስባትን ነገር ልነግራችሁ አልችልም። ካሁኑ ብትዘጋጅ መልካም ነው። እኔ ትሪት እያደረኳቸው ነበር። አጎትየውንም አክስትየውንም በቻልኩት አቅም እነሱን አልፌ እንዳልሄድ ገደቤን አልፌ እንዳልሄድ እየጠበቅኳቸው ነበር። እውነት ለመናገር እየነገርኳቸው ጥያቄዎችን እንኳን ስንጠይቅ በአክብሮት ነበር። ምክንያቱም በትክክል ቤተሰብ ስለሆኑ የሚመለከተው ልዑል ነው፣ እርምጃዎችን መውሰድ ያለበት ውሳኔዎችን መወሰን ያለበት ልዑል ነው በሚል እነሱን እየተከባከብናቸው ነበር። ከዚህ በኋላ ግን የምንወስደው እርምጃ በወንድማችን ነው የመጡት። ህይወቱን እንዳመሰቃቀሉት ህይወታቸውን ነው የምናመሰቃቀለው። የሚያገኙትን የሚያውቁትን ነገር በሙሉ ካልተናገሩ
ለሚደርስባቸው ነገር ይዘጋጁ ካሁን አጎትየውም አክስትየውም። ተመልካቾቻችን ከዚህ በላይ ጊዜ ማጥፋት አልፈልግም። ሌሎች መረጃዎችና ማስረጃዎችን ማሰባሰብ አለብን። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ እንዴ